ሃሌሉያ ያዕቆብም ከቤርሳቤህ ወጥቶ ወደ ካራን ሄደ አንድ ስፍራም ደረሰ ፀሐይም ጠልቃ ነበርና ከዚያ አደረ ከዚያም ስፍራ ድንጋይ አነሳ ከራሱም በታች ተንተርሶ በዚያ ስፍራ ተኛ ህልምም አለመ እነሆም መሰላል በምድር ተተክሎ ራሱም ወደ ሰማይ ደርሶ እነሆ የእግዚአብሔር መላእክት ይወጡበት ይወርዱበት ነበር እነሆም እግዚአብሔር በላይ ቆሞበት ነበር እንዲህም አለ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ ይችን አንተ የተኛህባትን ምድር ለአንተና ለዘርህ ሰጥቻለሁ ዘርህም እንደ ምድር አሸዋ ይሆናል እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ተስፋፋለህ የምድር ማህዛብ ሁሉ ባንተ እና በዘርህ ይባረካሉ ይሄ ነው ዋናው ቃሌ እኔ አንተንም ከኔ ጋር ነኝ እኔ ካንተ ጋር ነኝ በመትሄድበት መንገድ ሁሉ እጠብቅሃለሁ ወደዚች ምድር እመልስሃለሁ እችን ስሙኝ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም የነገርኩህን ሁሉ እስካደርግልህ ድረስ አልተውህም ክብር ለእግዚአብሔር ይሁን የነገርኩህን ሁሉ እስካደርግልህ ድረስ አልተውህም እግዚአብሔር እንዲህ አለ የነገርኩህን ሁሉ እስካደርግልህ ድረስ በፍጹም አልተውህም ክብር ለእግዚአብሔር ይሁን ሃሌሉያ እግዚአብሔር ሕዝቡን የሚጥል አምላክ አይደለም እግዚአብሔር በመንገድ ላይ የሚጥል አምላክ አይደለም እግዚአብሔር ያደርሳል እስኪ አጠገብ ያለውን ሰው እግዚአብሔር ያደርሳል በለው እግዚአብሔር ያደርሳል ኢየሱስ ጌታ ነው ሃሌሉያ እስቲ ጌታ እንዲናገረን እንጸልያለን የክብር አምላክ እግዚአብሔር የዘላለም አምላክ እግዚአብሔር የነገስታት ንጉስ እግዚአብሔር የጌቶች ጌታ እግዚአብሔር የአባቶቻችን አምላክ የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ዛሬም የኛ አምላክ እግዚአብሔር ዛሬም የወንድሜ አምላክ እግዚአብሔር ዛሬም የእህቴ አምላክ እግዚአብሔር አንተ የዘላለም አምላክ ነህ አንተ የቃል ኪዳን አምላክ ነህ አንተ ተናግረ የምትሰራ አምላክ ነህ አንተ የምታደርስ አምላክ ነህ አንተ በመንገድ ላይ የምትጥል አምላክ አይደለህም አቤቱ ስለዚህ ያውቃል እናመሰግናለን በአባቶቻችን ስላደረከው እናመሰግናለን በእኛም ሕይወት እንዲሁ ስለሆንክ እናመሰግናለን አሁንም እግዚአብሔር ሆይ ቃልህ ይምጣ ቃል በስልጣን ይነገር ቃል በጉልበት ይሆን ቃል በብርታት ይምጣ እግዚአብሔር ሆይ መነሳት ያለበት ይነሳ መልቀቅ ያለበት ይልቀቅ እግዚአብሔር ሆይ ከላ መነሳት ያለበት ይነሳ ሕዝብ ወዳየለት ይሻገር መሄድ ወዳለበት ይሄድ መገስገስ ወዳለበት ይገስግስ እግዚአብሔር የዘላለም አምላክ ሆይ በመንፈስ በመካከላችን ስላለ እናመሰግናለን ክብር ሁሉ ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይባርካችሁ ክብር ለጌታ ይሁን ይሄን ሁሉ በጣም የምታውቁት የእግዚአብሔር ቃል ነው እግዚአብሔር በልቤ ይሄንን አዲስ አድርጎ ስላስቀመጠ ይሄንን ሼር ላርጋችሁ ነው ይሄንን ድል ሳገኝ ያቀረብኩትና እግዚአብሔር የተመሰገነ ይሁን አይታችኋል ያዕቆብ የነበረበትን ሁኔታ እንዲህ አይነት ንግግር ከእግዚአብሔር ጋር ከመጀመሩ በፊት ሕይወቱ ላይ የነበረውን ነገር ታስታውሳላችሁ ያዕቆብ ወንድሙን ረግጦ የወጣ ሰው ነው ሲጀምር ያዕቆብ በብልጠት በብዙ መንገድ የሄደ ሰው ነው ወንድሙን ያታለለ ሰው ነው አባቱን ያታለለ ሰው ነው በረከትንና ብኩርናውን ነጥቆ ያመለጠ ሰው ነው አሁን ወንድሙ ሊገለው ተነሳ እሱን ገላለሁ አለ እናቱ ይሄን ሰማች ስለዚህ እናቱ ምን አለች ሂድ ወደ ወንድሜ ቤት ብላ አገር ለቆ እንዲሄድ ወደ ምስራቅ መንገድ እንዲሄድ አዘዘችው አባቱም እንዲሁ ከዚህ ምድር ሕዝብ እንድታገባ አልፈልግምና ሂድና ወደ ምስራቅ ሄደ የላባ ቤት ውስጥ ሄድና እዛ ያሉትን ልጆች አግባ ብሎ እየላከው ነው ስለዚህ ምን ልላችሁ ነው ብቸኝነት ላይ ነው የሚሄድበትን ነገር አያውቅም ግራ የተጋባበት ሰዓት ነው ከቤቱ ያዕቆብ የእናቱ ልጅ ነው ኤሳው ዱር ነው የሚውለው ያዕቆብ የእናቱ ልጅ ነው ከእናቱ ጉያ የሚወጣ ልጅ አይደለም ቁጭ ብሎ በእናቱ ዙሪያ ሁሉ ነገር የሚያደርግ ልጅ ነው የሷን ሙቀት የለመደ ልጅ ነው የሷን ጉርሻ የለመደ ልጅ ነው የሷን ሽታ የለመደ ልጅ ነው ዛሬ ብቻውን
መንገድ ላይ ምድረ በዳ ላይ ቁጭ ብሏል እና ሲሄድ መንገድ ላይ ፀሐይ ጠለቀበት ይላል። ወገኖች ሆይ አንዳንድ ጊዜ በህይወት ጎዳና ላይ በመንገዳችን ላይ ፀሐይ ይጠልቃል። ፀሐይ ይጠልቃል። የጠለቀ ይመስላል፣ ይጨልማል። ያን ጊዜ ያዕቆብ ለራሱ ምንም ያደረገው ነገር የለም። ማናችንም እንደምናደርገው ተኛ። ሲተኛም ድንጋይ ተንተርሶ የማይመች ቦታ ላይ ነው የተኛው። ሃሌሉያ። ያዕቆብ አያውቅም እንጂ እግዚአብሔር የሚያውቀው ብዙ ነገር አለ በዚህ ውስጥ። ያዕቆብ አልሰማም እንጂ እግዚአብሔር የተናገረው ብዙ ነገር አለ በዚህ ውስጥ። ያዕቆብ አላስተዋለም እንጂ እግዚአብሔር ያየው ከትውልድ ጀምሮ ያሰበው የዘላለም ሐሳብ አለው እግዚአብሔር። እና እግዚአብሔር መጣ። ክብር ለእግዚአብሔር ይሁን። ፀሐይ ሲጨልም የሚመጣ እግዚአብሔር ነው። ቀን ሲዘነብል የሚመጣ እግዚአብሔር ነው። ሰው ያዝመናችሁት ሸተት ሲልም የሚመጣ እግዚአብሔር ነው። ያጠራቀማችሁት ሲጠፋ የሚመጣ እግዚአብሔር ነው። በዚህ ዘመን ብዙ አንሰርተኒቲ ብዙ ስጋት ባለበት ዘመን አይደለም በሌላው ዓለም በአሜሪካን አንደኛ ናት ብለን ልንጠለልባት በመጣንባት በዚች ዓለም እንኳን ብዙ ስጋት አለ። አሁን እንደምታውቁት ብዙ አንሰርተኒቲ አለ። አሁን ምን እንደሚሆን አይታወቅም ይባላል። ሰዎች ተዘልለው መኖር አቁመዋል። ከሰራተኞቼ አንዷ ምን አለችኝ ባለፈው ወር አካባቢ ዶክተር አዮ ይሄን ይዤ ነው ምነዳው መኪና ውስጥ አለች። የሆነች ስፔሻል ቦርሳ አድርጋ ኦሪጂናል ፓስፖርቷን ይዛ ነው የምትንቀሳቀሰው። ለምን አልኳት። ኤኒ ታይም አንስተው ሊጥሉኝ ይወስዱኝ ይችላሉ አለች። የት? አሜሪካ። የነጻነት ዓለም ተብሎ የመጣንባት አሜሪካ። ተንፍሰን ልንኖር የመጣንባት አሜሪካ። ብዙ ስጋት አለ፣ ብዙ አንሰርቴኒቲ አለ። በዚህ ዓለም ውስጥ መጠለያ የሚሆን ጌታ ብቻ ነው። የሚያኖረን የሚያወጣን የሚያገባን ጧት እግዚአብሔር የነገረን ንግግር ነው ወገኖቼ። በዚህ አንሰርቴኒቲ ውስጥ እንድንኖር የሚያደርገን እግዚአብሔር በልጅነታችን የተናገረን ያው ቃሉ ነው። ሃሌሉያ። ቃሉን ያዙ ወንድሞቼና እህቶቼ። አሁን ድሮ ያልነበረን ገንዘብ ስላለን እሱን ይዘን እንጠለጠላለን ብንል ዱብ ነው ምንለው። ሰዎችን ይዘን ቢሆን እነሱም ይለቁናል። ክብራችንን ይዘን ቢሆን እነሱም ይለቁናል። ሙያችንን ይዘን ቢሆን እሱም ጊዜ አለው ሪታየር ይደረጋል። ሐኪም በሽተኞች አሉኝ እኔ ጡረታ አይወጡ። ገብቷቸዋል? ስለዚህ ምን ልላችሁ ነው? የትኛውም ነገር የሚያቆም ነገር አይደለም። የሚያኖረን የሚያወጣን የሚያስገባን እግዚአብሔር በልጅነታችን የነገረን ያው ቃል ነው። እስቲ ቃሉ ያኖረኛል በሉ። የተናገረኝ ያኖረኛል በሉ። ክብር ለእግዚአብሔር ይሁን። ቢመኩበት የሚያስመካ በስፍራ ሁሉ በአንድ ጊዜ የሚኖር ኦምኒ ፕሬዘንት የሆነ ሁሉን የሚችል ኦምኒ ፖተንት የሆነ የኔና የናንተ አምላክ ልዑል እግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። ሌላ የሚያስመካ ነገር የለም። ብዙ ስጋት አለ በዚህ ምድር አልኳችሁ። ብዙ አንሰርቴኒቲ አለ። ያዕቆብ ከናቱ ሽታ ወጥቶ ከናቱ ጉያ ወጥቶ ከሞቀ ቤቱ ወጥቶ ስደት ያላሰበው ስደት ሲገጥመው ፀሐይ ስትጠልቅበት የሚያቀውን ብቻ ነው ያደረገው። ድንጋይ ተንተርሶ ተኛ። የአባቶቹ አምላክ የአብርሃም አምላክ የይስሐቅ አምላክ እግዚአብሔር ግን በሌላ አጀንዳ ወደሱ መጣ። ክብር ለእግዚአብሔር ይሁን። በሌላ አጀንዳ እግዚአብሔር ወደሱ መጣ። ክብር 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 ክብር። እሱ ተኝቷል። እግዚአብሔር ህልምን አመጣና ሰማይንና ምድርን የሚያገናኝ መሰላል አሳየው። አረ አሜን ሃሌሉያ። አረ አሜን ሃሌሉያ። የኛ ጉዳይ እኮ እዚህ አካባቢ አይደለም። አረ አሜን። የኔ ጉዳይ እዚህ አካባቢ አይደለም እስቲ በሉ። አረ የኔ ጉዳይ በሰማይ ነው በሉ። አለ መሰላል፣ የማይታይ መሰላል አለ። ኢየሱስ የሚባል መሰላል
እኔና እግዚአብሔርን ያገናኘ መሰላል የቤተ መቅደሱን ቀጆ የገባ መሰላል ሃሌሉያ በአዲስ ኪዳን መንገድ አለ ኢየሱስ የመረቀው እንገባበት አለ ሰተት ብለን እንገባበት ምንድነው ያለችው ዘማሪዋ መዳን ቢሉ መዳን ነው ወይ አለች ፊቱ መግባት ያለከልካዬ ሰማይ ተዘርግቶልናል መሰላል ተዘርግቶልናል ከእግዚአብሔር አብ ጋር የተገናኘ ነገር አለ የኛ ጉዳይ ምድራዊ ጉዳይ ብቻ አይደለም ኢየሱስ ምን አለ እኔ በምድር እንድታወጣቸው አይደለም እዚሁ ጋር ይሆኑ እንደሌላው ሰው ወተው ይግቡ እንደሌላው ሰው ይስሩ እንደሌላው ሰው መታወቂያ ግን ጠብቃቸው ሃሌሉያ ግን የእግዚአብሔር አጀንዳ በህይወታቸው ላይ ይፈጸም ግን እግዚአብሔር ህይወታቸው የበላይ ይሁን እና ያዕቆብ ስደት ላይ ነው ጭንቀት ላይ ነው ፍርሃት ላይ ነው አንሰርቴኒቲ ላይ ምን እንደሚገጥመው አያውቅም የዱር አውሬ ሊበላው ይችላል መሳሪያ ያዛ አይመስለኝም ወንበዴ ሊያገኘው ይችላል መንገድ ላይ ተስፋ አርጎት የሚሄድበት አጎቱ በኋላ ያረጋውን እንነጋገራለን ግን እሱም ሊያጠፋው ይችላል እዛ ሳይደርስ የሚያስቀረው ወንዝ ሊወስደው ይችላል ብዙ አንሰርተኒቲ ያለው የሰማይ አምላክ ግን አጀንዳውን ይዞ ከተፍ አለ አረ እግዚአብሔር ከተፍ ይበልላችሁ በኑሯችሁ እግዚአብሔር ከተፍ ይበል በአገልግሎታችሁ እግዚአብሔር ከተፍ ይበል በህይወታችሁ ጉዳይ እግዚአብሔር ከተፍ ይበል በመንገዳችሁ እግዚአብሔር ይምራችሁ እና ያንን ህልም አሳየውና በጣም ደስ የሚል ነገር ነገረው እኔ የአባቴ የአብርሃም የይስሐቅ አምላክ እግዚአብሔር ነኝ እና እንዲያረጋለው አለው እግዚአብሔር ይችን አሁን የተኛባትን ምድር ርስት አርጌ ሰጣለሁ አለው ክብር ለእግዚአብሔር ይሁን እሱ ብቻ አይደለም ብዙ ዘር ደግሞ ሰጣለሁ አለው ህዝብ አረጋለሁ ኔሽን አረጋለሁ አለው እሱ ብቻ አይደለም እባርካለሁ ባንተ ደግሞ ብዙዎችን እባርካለሁ አለው አረ ኢየሱስ ክርስቶስ ጌታ ነው ይሄ ለአብርሃም የሰጠው ኪዳን ነው ራሱን ነው ደግሞ የነገረው ለያዕቆብ እና እግዚአብሔር እባርካለሁ አለው ክብር ለኢየሱስ ይሁን ከዛ እንደምታውቁት ገስግሶ እዛ ወደ ምስራቅ አቅጣጫ ሄደና ያጎቱን ሰፈር አፈላልጎ አገኘ ያው ውሃ ሲያጠጡ አገኛቸው በዛውስ ብዙ አልሄድም ውሃ ሲያጠጡ አገኛቸው ከብቶችን ጠየቀ ላባን ታቃላችሁ ወይ አለ አዎ እንዳውም ልጇን ትመጣለች አሉት ራሔል ደግሞ በጎቿን ውሃ ልታጠጣ ይዛ ስትመጣ ይጩትልህ አሉት አገኛት ተሳሳሙ ተላቀሱ ከዛ ይዛው ወደ አጎቷ ወሰደች አጎቷም በክብር ተቀበለው አንተ እንዳውም ስጋዬ ከስጋ ደሜ ከደም አጥንቴ ካጥንት ነህ ብሎ እቅፍ አድርጎ ስሞ ተቀበለው ግን ብዙ አልሰነበተም እንደዛ ብዙ አልሰነበተም ታሪኩ እንደምታስታውሱት ብዙ አሰቃየው ብዙ አቆሰለው ብዙ አደቀቀው አለፋው 20 ዓመት ገዛው 7 ዓመት ለሊያ 7 ዓመት ለራሔል 6 ዓመት ለበጎቹ ራሱ ያዕቆብ ነው የተናገረው 20 ዓመት አለው መጨረሻ ላይ ሲነገር ልቀቀኝ ሲለው 7 ዓመት 14 ዓመት ለሴቶቹ ልጆች 6 ዓመት ለበጎች ገዛኸኝ ምርር አድርጎ ገዛው እና ብዙ ዛ ውስጥ አልገባም ሐሳቤ እግዚአብሔር የተናገረውን የሚያደርግ አምላክ ነው ርዕሴም ደግሞ እግዚአብሔር የተናገርኩህን እስካደርግልህ ድረስ አልተውህም የሚል ስለሆነ እግዚአብሔር የተናገረውን በህይወቱ እንዴት እንዳረገ ነው ማሳያችሁ እና ላባ ጋር መጨረሻ ላይ ብዙ ታሪክ አለው ውስጡ በቃ አሁን ልቀቀኝ አለው ከ20 ዓመት ስቃይ በኋላ እና መሄድ አለብኝ አለ እግዚአብሔርም ተናግሮታል ተመልሶ ሄደ አሁን መንገድ ከጀመረ በኋላ ሲያየው ይሄ ሰው በጣም እግዚአብሔር ባርኮታል የእግዚአብሔርን በረከት ገብታችሁ አንብቡ ላባ እንዲባረክ ባይፈልግም እግዚአብሔር መባረክ ስለፈለገ በሚገርም አይነት ያው ጄኔቲክ ኮዱ በእግዚአብሔር እጅ አይደል ያለው ጄኔቲክ ኮድ ታውቃላችሁ አይደል ቀይ የሚያረጋችሁ ጠቆር የሚያረጋችሁ ጠይም የሚያረጋችሁ ቆንጆ ጸጉር የሚሰጣችሁ እንደኔ መላጣ የሚያረጋችሁ በቃ ይሄ ጄኔቲክ ኮዲንግ የሚባል አለ
እና እግዚአብሔር ኮዲንግ እጁ ላይ ስለሆነ የሚወለዱት ጅግርጉሮቹ ሸመልማላዎቹ የኔ ይሁኑ ሌላው ያንተ ይሁን ሲባባሉ እግዚአብሔር ይሁን ችግር የለም ተወራረድ በኔ ገባ ብሎ ዲኤንኤዋን ታታታታታ ሲያረጋት የሚወልዱት ጅጉርጉሩን ሽመልመሌውን ጅጉርጉሩን ሽመልመሌውን ጅጉርጉሩን ሽመልመሌውን አረ እግዚአብሔር እንደሱ ያርግላችሁ አረ እግዚአብሔር እንደሱ ያርግላችሁ ጉዳዮቻችሁን እግዚአብሔር እኮ መስራት ይችላል ብዙ ኤፈርት ብዙ ድሮ እሱ ብልጣብልጥ ነው የነበረው ታውቁታላችሁ እኔ ስለ ያዕቆብ አሁን አልናገረም እኔ የምናገረው ስለ እግዚአብሔር ነው እሱ ብልጣብልጥ ነበር ታውቃላችሁ አሁን የሱ ቴክኒክ አለቀና ጄኔቲክ የሚጠይቅ ጉዳይ መጣ እሱን እግዚአብሔር ያደርገዋል እስኪ አሜን ለሰው የማይቻል እግዚአብሔር ይቻላል ገባና ጄኔቲኮቹን ታ የፍየሉም የበጉም የላሙም የሁሉም እኮ ነው ማለት በሙሉ እንስሳ ሁሉ ጅጉርጉር ማውለድ ጀመረ ያ ብቻውን እንዲ ያለ ተስፋ መውጣት የወጣው ሰውዬ ሁለት ሰራዊት ሆኖ ተመለሰ ክብር ከእግዚአብሔር ቸርነት የተነሳ እና ላባ ሲሄድ ሲያየው ይሄን ሁሉ ነገር ይዞ ባዶ እጁን መጥቶ አለቀውም ማለት አንደኛ ተሸውዶት ነው ሄደው ያው ያዕቆብ ነው ሳይነግረው ነው አምልጦ ሄደው እና 3 ቀን በኋላ ነው ላባ የነቃው የት ሄደ ሲል የሉም ልጆቹን ሲያይ የሉም የልጅ ልጆቹን ሲፈልግ የለም ከብቱን ሲያይ የለም ሰውን ሁሉ ሰበሰበና 7 ቀን ተከታትሎ ሄዶና ያዘው ሊይዘው ያልኩት በይቅርታ አልያዘው ሊይዘው ጥቂት ሲቀር የመጨረሻው ቀን ሌሊት ላይ እግዚአብሔር መጣ እስኪ አሜን እግዚአብሔር መጣና ትነካውና አይደለም መንካት አይደለም በክፉ ትናገረውና ተጠንቀቅ አለው እስቲ ክብር ለእግዚአብሔር ይሁን ምን ይያልኳችሁ መሰላችሁ እግዚአብሔር መጀመሪያ ላይ ያዕቆብን ያነቃቃው እግዚአብሔር የደገፈው ያነገረውን እስኪያደርግለት ድረስ የሚያደርሰው አንዳንዴ ራሱ ለኛ መጥቶ አይዞ በርታ ሂድ ጎበዝ አደርሳለሁ እያለ ነው አንዳንድ ጊዜ ደግሞ እኛ ሳናውቅ ለጠላቶቻችን ይሄድና ሾክ ይልና ያስቆማቸዋል እግዚአብሔር ትልቅ ነው አረ እግዚአብሔር ትልቅ ነው እኔና እናንተ እኮ አናውቅም ዝም ብለን ተዘልለን መኖር ነው የኛ ስራ እሱ ይሄድና ለጠላቶቻችን ሌሊት ያስፈራራቸዋል እሱ ይሄድና ሌሊት ተነካውና ይላል ያንን አለቃ ያንን ሱፐርቫይዘር ያንን ኢሚግሬሽን ኦፊሰር እውነቴን ነው የምላችሁ እግዚአብሔር ነው የሚያደርገው እውነቴን ነው የምላችሁ እኔ ሕያው ምስክር ነኝ እኔ ራሴ አንቺም yes ምስክሮች አሉ በእግዚአብሔር ቤት እግዚአብሔር ተናጥቆልን ነው እግዚአብሔር ጠላትን አስፈራርቶልን ነው እግዚአብሔር ጠላትን ጸጥ አርጎልን ነው የምንኖረው የምንወጣው የምንገባው ቀና ብለን የምንኖረው የኔ ህይወት እንደሱ ነው ኢየሱስ ጌታ ነው እና እግዚአብሔር አስጠነቀቀው ስለዚህ አሁን ጠላትን ደሞ አርጎ ቀጥ አረገው እና በጣም የሚገርም ነገር ተናገረ ክፉ ላረግብህ ኃይል ነበረኝ አለው ጠላት እኮ እኛን የማይነካን ኃይል ስላጣ አይደለም ያያላን አያል ያስፈራራልን ነው እንጂ አረ ክብር ለእግዚአብሔር ይሁን ክብር ክፉ ላረግብህ ኃይል ነበረኝ አለው ደረሰና ልክ በቃ እንደው ሊገለው መጥቶ ሃሌሉያ ክፉ ላረግብህ ኃይል ነበረኝ አለው አሁን ግን አልቻልኩም ማለት ያባትህ አምላክ አለው ዛሬ ሌሊት መጥቶ አለው ደሞ እኮ ያውቀዋል ያባትህ አምላክ ምን ማለቱ ነው የይስሐቅ አምላክ የያዕቆብ አምላክ የአብርሃም አምላክ የኪዳን አምላክ ተስፋውን የሚጠብቅ አምላክ እንደ ተናገረው የሚያረግ እግዚአብሔር እሱ በሌሊት ተገልጦ ትነካውና ክፉ ቃል ትናገረውና ተጠንቀቅ ብሎ ጸጥ አረገኝ ጥይቴን አከሸፈው የሰንጠኩትን ቀስት ሰበረው ጉልበቴን ወሰደው ናደው ምንም ላረጋ አልችልም እኔ አሁን እንዲያ ነው እግዚአብሔር የሚያደርገው በእኛና በጠላት መካከል መግባት በጣም ያውቅበታል እግዚአብሔር ክብር ለስሙ ይሁን
እና ምንም ላረጋ አልቻልኩም ማለት ከዛ አንብቡት ዲል አረጉ ተፈራረሙ ልክ እንደ ዩኤን ምናምን ይው አንተም ከዚህ በኋላ ድርሽ እንዳትልብኝ እኔም ድርሽ አልልብህም እንዳንነካካ ብለው ድንጋይ ሐውልት አድርገው በዛ ላይ ዘይት አፍስሰው ተለያዩ ያም ወደዛው ተመልሶ ሄደ ይሄም ወደዚህ ሄዱ አንድ ምዕራፍ አለ ብሎ ሳይጨርስ ሲያየው ገስግሶ አገሩ ሊደርስ ጥቂት ቀርቶታል ትዝ ሲለው ኤሳው ደሞ አለ በስ ኢየሱስ አንዱን ስትሉት አንዱ አይደል የሚመጣ ይሄን ስትሉት ያኛው አይደል የሚመጣ ሳቃችሁ አይደል አንዱን ስትሉት አንዱ ይመጣል ሌላውን አለፍኩ ስትሉ ፋታ ሳይሰጣችሁ ሌላው ይመጣል አንድ ምስራች አለኝ እግዚአብሔር ለሁሉ በቂ ነው እግዚአብሔር ለሁሉ በቂ ነው እግዚአብሔር ሁሉን ይችላል ኤሳውን አሰበውና ፈራ ይላል ተጨነቀ ምክንያቱም አርጎት የወጣውን ያውቃላ ተዛለው 20 ዓመት አልፏል ነገሩ 20 ዓመት ሆኗል ግን የረሳ ቢወጋ የተረሳ አይወጋ ይባላል የተወጋ ይረሳል እንደማይረሳ ገብቶታል ኤሳው ደግሞ ኃይለኛ ነው ነውጥ ነው የሚያመጣው ቀስተኛም ነው ተኳሽ ነው እንዴት አርጎ ነው ከሱ ጋር ይሄ ገበሬ እረኛ ምኑን ከምኑ ሊያረጋው አሰበ ፈራ ተጨነቀ አቤት ያዕቆብ እኮ ደንበኛ ስትራቴጂስት እኮ ነው ኢኮኖሚስት ነው ስትራቴጂስት ነው ሁሉ ነገር ነው አሰባሰበና ቆይ እንዲህ ነው ማረጋው አለ ሁለት ክፍል ሰራዊት አረገና ከፈላቸው በዚህ አንድ ሰራዊት ምን ማለቱ መሰላችሁ ኤሳው አንዱን ቢያገኝና ቢገለው እንኳን አንዱ ይተርፋል የያዕቆብን ታሪክ ታውቃላችሁ ከሊያ ወልዷል ከራሄል ወልዷል ያን ጊዜ ራሄል ገና ዮሴፍን ብቻ ነው የወለደችው ግን ያው በእህቶች ቅናት ምክንያት ደግሞ ከሰራተኞቻቸው ብዙ ወልዷል ስለዚህ ምን አረገ በዚህ ሁለት አንድ ሰራዊት በዚህ አረገ አንድ በኩል ሰራዊት አገና ያው ራሄልና ዮሴፍን በጣም ስለሚወድ እነሱን ወደ ኋላ አረጋቸው ይላል ራሱን በጣም ስለሚወድ ከነሱ ኋላ ደግሞ እሱ ቀረ ይላል በጣም ብልጥ ሰው ነው ምድራዊ ሰው ነው እና እንደዛ አድርጎ ስትራቴጂ አወጣ በቃ ኤሳው አንዱን ክፍል እንኳን ቢገልብኝ በሌላው ይተርፋል እኔም በዚህ ተርፋለሁ ምናም ብሎ ወጥቶ ያቺን ሂሳቡን ቀምሮ ምናምን ሲል እግዚአብሔር ምንም አላለም ምንም ንግግር የለም ጩኸት የለም እግዚአብሔር ብዙ መላእክት አሳየው ትዝ ይላችኋል ያቀን ብዙ መላእክት አሳየውና ምንም ንግግር አልተናገሩትም አንድ ሀፍባ ነገር አልተናገሩትም ያዕቆብ ራሱ ይሄ የእግዚአብሔር ሰራዊት ነው አለ ይሄ የእግዚአብሔር ሰራዊት ነው የዚህን ስፍራ ስም ማን ነው ያለው መሃናይም ብየዋለሁ አለ መሃናይም ብየዋለሁ ይሄ የእግዚአብሔር ሰራዊት ነው እነሱ ምንም መልካቸውን ብቻ ሳይተው ጠፉ እነሱ ኢየሱስ ጌታ ነው አንዳንዴ ይነግራሃል አንዳንዴ ጠላትን ተናግሮ ያስጠጥ ያረግልሃል አንዳንዴ መልአኩን ያሳይህና ተረጋጋ ይልሃል ይሄ ሁሉ የሚደረገው ግን የተናገረውን እስኪያደርግ ስለማይተው ነው እስኪ አሜን ምንም አይነት መንገድ ይሁን ያደርጋል እግዚአብሔር አሁን እርግጠኛ ነኝ እነዛ መልአክ ያረጉት ብዙ ነገር አለ እንጂ ኤሳውን የሚያክል ጨካኝ ሰው ቀስተኛ ሰው ተኳሽ ሰው ልቡ እንደዛ ሩህሩህ ሆኖ ሊሆን አይችልም እግዚአብሔር ሄዶ የሰራው ስራ አለ ያንን ደንዳና ልብ ያንን ኃይለኛ ልብ ያንን ቀስተኛ ልብ ያንን ጨካኝ ልብ ሄዶ ልስልስ አደረገው እግዚአብሔር እኮ የሰዎችን ልብ ይለውጥላቸዋል እግዚአብሔር ፌቨር ሰጠኝ ትሉ የለ በአንዳንድ ኃይለኛ ሰዎች ፊት ፌቨር ሰጠኝ ትላላችሁ ሌላውን ጠልተው እናንተን ይወዷቸዋል እግዚአብሔር ልባቸውን ሄዶ ልስልስ አደረገው እግዚአብሔር ፌቨር ሰጠኝ ትሉ የለ በአንዳንድ ኃይለኛ ሰዎች ፊት ፌቨር ሰጠኝ ትላላችሁ ሌላውን ጠልተው እናንተን ይወዷቸዋል እግዚአብሔር ልባቸውን ሄዶ
ልስልስ ያረጋዋል ለእናንተ ጉዳይ ክብር ለስሙ ይሁን እና ይሄንን ሆነለት ከዛ መልእክተኛ ላከ መቼም እሱ ደግሞ ከሰራዊቱ በፊት ደግሞ የሚሞቱ ጥቂት እንስሳና ምናምን አድርጎ ላከለት እና ስታገኙት ወንድምህ ምናምን አትበሉ አለ ጌታዬ ኤሳው ሆይ ባሪያህ ያዕቆብ ተመልከቱ እንዴት እንደሚል መጠመጥ ወንድሙን እኮ ነው ጌታዬ ኤሳው ሆይ ባሪያህ ያዕቆብ ይኸው ይሄንን ልኮልሃል ብላችሁ ስጡት ፊት መንሻ ላከለት ከዛ ኤሳው አይ እሱን አልፈልግም መልሶ አለና ያንተው ላንተው ይሁንልህ አለና ሄዶ በጣም የሚገርማችሁ ቃል እኮ ነው ኤሳው ልክ ያዕቆብን ሲያየው ሮጠ ይላል ወደሱ ሮጠና ቅፍ አድርጎ ሳመው ይላል ክብር ለእግዚአብሔር ይሁን እነዛ መልአክ የሰሩት ነገር አለ አዛው የያዕቆብ ጥበብና የያዕቆብ ብልጠት እኮ እዚህ ውስጥ ምንም ነገር አላከናወነችም በቀኝ ሂዱ እናንተ በግራ ሂዱ እናንተ አንተን ወደሃለሁ ወደ ኋላውን እኔ ካንተ ኋላውን ምንም አትሰራም እሷ በእግዚአብሔር የታመነ እምነቱን በእግዚአብሔር የሆነ ሰው ምስጉን ነው እስኪ አሜን እና በቃ ያዕቆብ ማን ነው ኤሳው በቃ ተወ ሁሉን ነገር ሃሌሉያ ክብር ለጌታ ይሁን እግዚአብሔር መልካም ነው አረ እግዚአብሔር መልካም ነው ያው ጧት ከእናንተ ጋር ነኝ እጠብቅሃለሁ የነገርኩን ነገር ከማድረግልህ አልተውህም ያለ ጌታ መላእክትን ይልካል ድምጽን ያሰማል ኢንከሬጅ ያረጋል ጠላትን ያስፈራራና ያስቆማል እኛን ግን ወደ ጠራን ያደርሳል ክብር ለእግዚአብሔር ይሁን ምስጋና ለሱ ይሁን ክብር ለእግዚአብሔር ይሁን እንዲሆነና ተገናኙ ብዙ ዝርዝሩን ራሳችሁ አንብቡት ተገናኝተው በላሁን እንሂድ ሲለው መቼም ያዕቆብ ብልጠት አያውቅበት ጥርጣሬ አያልቅበትም ወንድሙን አሁንም አላም ያመነው አይመስለኝም አብሮ መሄድ አልፈለገም እና ምን አለው እኛ ብዙ መንገድ ተጉዘን የመጣ ነው አህዮቹም ምናምናችሁም ደክመዋል ሴቶቹም ደክመዋል ልጆቹም ደክመዋልና አንተ ሂድ ፊት ሂድና እኔ ቀስ ብዬ በእነዚህ በደካሞቹ ስቴፕ መጣና እደርስብሃለሁ አለ እና ወንድሙን ሸኘው እፎይ አለ ሰከንድ ፌዝ አለቀልኝ አለ ማለት ነው አሁን እንግዲህ ተደላደለ በሱ ቤት ተደላደለ አይደለ እንዴ እንትና ላባ ተፈራርሞ ተለያይቷል ተፋታዋል ኤሳው ጭራሽ እንኳን ሊገለኝ ሮጦ መጥቶ አቅፎኝ ስሞኝ በቃ ሰላም ወርዷል ስለዚህ ያዕቆብሻ የራሷን መንገድ ማሰብ ጀመረች ሂድ አንተ ግድ የለም ሂድ አለ ወንድሙን ሸኝና ነፃነት ተሰማ ቆጫላ ሴኬምን እፍ ብሎ ማመዷን አረገና መሬት ገዛ የእርሻ መሬት ገዛ ቤት ሰራ እግዚአብሔር እኮ ያለው የት ነው ወደ ምድር መልሳለሁ አይደል እንዴ ያለው እግዚአብሔር እሱ ግን ቤት ሰራ እርሻ ሁሉ ገዛ ይላል በመቶ በጎች እርሻ ገዛ ድንኳን ተከለ ከብቶቹን አሰማራ ይገርማቸዋል ህዝቡ ጭራሽ ከሱ ጋር የነበሩት የነዛን ያማልክቶች አምላክ ማምለክ ጀምረው በእጃቸው በምናቸው ሁሉ አማልክቶቻቸውን ይዘው ሄዱ ነበር በቃ ኑሮ ጀመሩ ተደላድለው ተማሙቀዋል ተደላድለዋል እፎይ ብለው ይኖራሉ የእግዚአብሔር ሐሳብ የት ነው ያለው እንዴ ሊመልሰው ወደ አገሩ ሊያወርሰው በጧት የተናገረው እግዚአብሔር ምንድነው ያለው አወርሳለሁ ይችን ምድር ብዙ ህዝብ አረጋለሁ ኔሽን ትሆናለህ በረከት አለ እባርካለሁ ባንተ ደግሞ ብዙዎችን እባርካለሁ ተብሎ ነው የወጣው ያዕቆብ እነዚህ የሚያስፈራሩት ነገሮች ከሱ ሲለቁት ላባም ድራሹ ሲጠፋ ኤሳውን በሰላም ሲሰናበት የራሱን መንገድ አርጎ ቤቱን ደልድሎ ማሳውን አሰማርቶ ከብቶቹን አሰማርቶ ድንኳኑን ሰርቶ መኖር ጀመረ በቃ እግዚአብሔር ከዚህ መደላደል ያድናችሁ ከእግዚአብሔር ሐሳብ ውጪ አደላድሎ የሚያኖር ነገር ከናንተ ይራቅ ኮምፎርት ዞን አንዳንድ ጊዜ እንፈጥራለን አይደል ከእግዚአብሔር ሐሳብ ውጪ የተመቻች አሁን ምንም አያስፈልገኝም እግዚአብሔርም አታስፈልገኝም
ምንም አያስፈልገኝም ተመችቶኛል ይህች ትበቃኛለች this is mine ይሄ ነው የኔ ቴሪቶሪ እንላለን እግዚአብሔር እንደው ቁርጠኛ አምላክ ነው እስኪ አሜን መጽሐፍ ሲናገር ባፉ ተናግሮ በእጁ ምን ያደርጋል ይፈጽማል ይላል እግዚአብሔርን እና እጁ ትሰራለች ነው የምላችሁ ወደድንም ጠላንም እጁ ትሰራለች ተናግሯላ ይሆናል ብሏላ እመልስሃለሁ ብሏላ እባርካለሁ ብሏላ ኔሽን ትሆናለህ ብሏላ ስለተናገረ እጁ ትሰራለች ያንተ መደላደል ችግር ለማምጣት ነው በራስህ ላይ ነቅሎ ያወጣል እግዚአብሔር መንጭቆ ያወጣል እግዚአብሔር ከጥሪያችን ጎለን ተደላድለን የተቀመጥን ሰዎች ካለን ዛሬ እግዚአብሔር በዚህ ቃል መንጭቆ ያውጣችሁ ያውጣኝ እኔንም ምክንያቱም እንደላደላለን ሞቅ አውራ በቃ መሬት ተገዝቷል ቤት ተሰርቷል ከብቶች አሉ ሁሉ ነገር ተደላድሏል እና እግዚአብሔር ይሄ this text እግዚአብሔር it takes the hand of God to move us forward አሁን ስለዚህ እግዚአብሔር አንድ መላ መጣ ያዕቆብ ልጆች ከሊያ የተወለደች ዲና የምትባል ልጅ ነበረች እና ዲና ሆዬ ከተማውን እስቲ ሴኬምን ዞር ዞር ብዬለው ብላ ወጣ ስትል የዛ ከተማ አለቃ ልጅ የሆነ ልጅ አገኘና አስነወራት ይላል አሁን ጉድ መጣ አሕዛብ ጥልቅ ብሎ ገባ በዘሩ እስራኤል ውስጥ ከዛ በኋላ አለቃ ነው አባቱ የዛ ከተማ አለቃ ነው መጣ በቃ ስጡን ዲና ልጁ ደግሞ ነፍሱ አበደች በፍቅር በልጅቱ በቃ ተነካ ነው የሚባለው ምንም በቃ መተንፈስ አልቻለም ሄዱ አባቱን ይዞ ሄደ ለመኑ ስጡን የፈለጋችሁትን አርጉ ከተማዋን ኑሩባት ነግዱባት ስሩባት አትርፉባት ትከሉባት ዝሩባት ብቻ እሷን ስጡኝ ቴምፕቲንግ ነው አይደል እንዴ በጣም ቴምፕቲንግ ነው እግዚአብሔር የሆነውን ነገር ከሌላ ጋር አዳቅለውና አንተ ብቻ ነግድ ገንዘብ ስራ ነው እያለ ያለው እምቢ በል አላዳቅልም ኢየሱስ ጌታ ነው እንደዛ አሏቸው በጣም የሚገርም እግዚአብሔር ጥበብ ተሰጣቸው ያዕቆብ ልጆች ምን አሉ እኛ ስለ ገንዘቡም ስለ ንግዱም ስለ መሬቱም ስለ ሁሉም ነገር ይሄንን እሺ አንልም እሺ ምንለው አሉ ሁላችሁ ወንዶች የተባላችሁ ሁሉ እንደኛ ከተገረዛችሁ ትንሽ አይልም ትልቅ ያል 60 ዓመትም ቢሆን ትገረዛታል ከተገረዛችሁ ፋይን ነው እናንተ ያላችሁት እናረጋለን አሉ ሰውየው በፍቅር አብዷል ብያቸዋለሁ ያለቃው ልጅ ሄዱና ህዝባቸውን ሰብስበው አሳመኑ አለቃ ስለሆኑ አሳመኑ እና በሙሉ ሰው ተገረዘ ያለ ትልቁ ሰው ሁሉ በሶስተኛው ቀን ቁስሉ በጣም በመረቀዘበት ቀን ያለ ያዕቆብ ፈቃድ ሌዊና ስምዖን የሚባሉት የያዕቆብ ልጆች ሰይፋቸውን ይዘው ወጡ ይላል ሃሌሉያ ወጡና ወንድ የተባለውን በሙሉ ገደሉት እኔ ሁለቱ ብቻ ያንን ከተማ ህዝብ አሸነፉ አይደለም እነዛ መላእክት አሉ ክብር ለእግዚአብሔር ይሁን አሸነፏቸው ዘርፈው ማርከው ወጡ ይሄ ሁሉ ሲሆን ያዕቆብ እናንተ ሰዎች ልታስጨርሱኝ ነው እኔ በቁጥር ትንሽ ነኝ ይሄ ሁሉ የከተማው ህዝብ ብቻ አይደለም አካባቢው ያለው የአሕዛብ ከተማ በሙሉ ያሳድዱኛል ይገሉኛል ምን አርጋቸዋለሁ ብሎ ልጆቹን ይለምናቸዋል ልጆቹ የሚገርም ነገር ነው የተናገሩት እህታችንን አሉት እኔ በቁጥር ጥቂት ነኝ እነርሱ በእኔ ላይ ይሰበሰቡና ይመቱኛል እኔም ከወገኔ ጋር እጠፋለሁ እነርሱ ምን አሉት በጋለሞታ እንደሚደረግ በእህታችን ያደረገባትን አሉ
በጋለሞታ እንደሚደረግ እህታችን ተደርጎባት አንቀመጥም እንደዚህ እና የያዕቆብን ችግር ስሙ። እኔ ትንሽ ነኝ፣ እኔ ጥቂት ነኝ፣ አሕዛብ ብዙ ናቸው። ይሄን ከተማ እንደዚህ ብታረጉ ይጠራሩና ተሰብስበው አንድ ላይ ሆነው ያሳድዱኛል፣ ያጠፉኛል ብሎ ፈራ ይላል። ክብር ለእግዚአብሔር ይሁን። እሱ የረሳው ነገር አለ። ይሄ የማን አጀንዳ ነው? ይሄ ሁሉ የሚሰራው የእግዚአብሔር አጀንዳ ነው ወገኔ። አትጠፋም። አረ ኢየሱስ ጌታ ነው። እኛ ጥቂት ብንሆን፣ እኛ ትንሽ ብንሆን፣ እኛ ከአፍሪካ ብንሆን እና እንደዚህ ብንሆን ከኛ ጋር ያለው ከሁሉም ይበልጣል። ከኔ ጋር ያለው ከሁሉ ይበልጣል። ኢየሱስ ጌታ ነው። እና ያዕቆብ በጣም ፈራ። በቃ በጣም ፈራ። እግዚአብሔር ደግሞ ደስ የሚል አምላክ እኮ ነው። ዘፍጥረት 35 ቁጥር 5 ላይ አሁን እንደዛ ዘርፈው መውጣት ጀመሩ። ያዕቆብ የለም ደመነፍስ ነው ያዕቆብ። ምክንያቱም አሁን እነዚህም ይከተሉኛል፣ አካባቢ ያሉት ነገስታት በሙሉ ደግሞ ከተሞች መተው ይይዙኛል ብሎ ፈርቷል። የኔ አምላክ እግዚአብሔር ደግሞ የሚያደርገውን ተመልከቱ። ዘፍጥረት ምዕራፍ 35 ቁጥር 5 ላይ እንደዚህ ይላል፣ የእግዚአብሔር ፍርሃት በዙሪያቸው ባሉት ከተሞች ሁሉ ላይ ወደቀ፣ ያዕቆብን ልጆች ለማሳደድ አልተከተሏቸውም። ሃሌሉያ አሜን፣ ሃሌሉያ። የእግዚአብሔር ፍርሃት ደግሞ እኮ መንገዱ ደስ ሲለው በረዶ ያወርዳል፣ አያወርድም? ደስ ሲለው በአንድ አህያ መንጋጋ አገር ያጠፋል። እዚህ ጋር ደግሞ የእግዚአብሔር ፍርሃት የሚባል ምን እንደሆነ እኮ አያውቁትም። የእግዚአብሔር ፍርሃት የሚባል በዙሪያ ባሉት ከተሞች ሁሉ ላይ ወደቀ። በቃ ምንም ሊያደርጓቸው አልቻሉም፣ መከተል አልቻሉም። እግር አላቸው መሄድ አልቻሉም፣ እጅ አላቸው መተኮስ አልቻሉም። ይኸው ጠላታችንን እያቆመ ፓራላይዝ እያደረገ ነው የሚያኖረን። ክብር ለእግዚአብሔር ይሆን። ሃሌሉያ። የተናገረንን ሁሉ የሚያደርገው እርሱ እግዚአብሔር ታማኝ ስለሆነ ነው እንጂ በእኛ ልክ አይደለም። ይሄን ወቁልኝ። በእኔ ልክ አይደለም፣ በአንቺ ልክ አይደለም፣ በሱ ልክ አይደለም። በእግዚአብሔር ልክ ነው ነገሩ የሚለካው። ክብር ለእግዚአብሔር ይሆን። ስለዚህ ወንድሜ ተስፋ አትቁረጥ። በድካም ደክም ያለው ብትል፣ እህቴ ተስፋ አትቁረጭ። ደክም ያለው ብትይ፣ ብዙ ብልጠት ጨምር ያለው አጉድያ ያለው ከተጣፈልኝ ነገር ጎድያ ያለው አልደረስኩም፣ ጊዜ አጥፍቻለሁ፣ ዘመን ተቆጥሯል፣ የራሴን አጀንዳ እየተከተልኩ ነው የኖርኩት የምትሉ ካላችሁ ልንገራችሁ፣ ይሄ የሚፈጸመው በእግዚአብሔር አጀንዳ ነው። ሃሌሉያ። እሱ የተናገረውን ባፉ የተናገረውን በእጁ የሚፈጽም አምላክ ነው። የሚፈልገውን አይነት መንገድ ይጠቀማል። ጠላትን ያስፈራራል። የእግዚአብሔር ፍርሃት በከተሞቹ ላይ ያወርዳል። አንተን ራሱ ካለበት ነቅሎ ያወጣል። ያደርገውን አድርጎ ወዳየልህ ያደርሰሃል። ክብር ለእግዚአብሔር ይሁን። እና እግዚአብሔር አወጣቸው፣ ማንም ሳይገናኛቸው፣ ማንም። ክብር ለእግዚአብሔር ይሁን። እንዲህ አድርጎ ነው ያዕቆብን ወደ አገሩ የመለሰው። የነገርኩህን እስካደርግልህ ድረስ አልተውህም። እግዚአብሔር ለያዕቆብ ብቻ አይደለም ለልጅህና ለዘርህ ነው አይደል ያለው? ላንተና ለዘርህ ሰጥቻለሁ ነው ያለው። ደግሞ እንዲህም ነው እኮ ያደረገው እግዚአብሔር ለያዕቆብ ልጆች፣ ለዘሩ ለእስራኤል ሕዝብ እግዚአብሔር እንዲሁ ነው ያደረገው። ትዝ ይላችሁ የለ? እግዚአብሔር ሕዝቡን ከግብጽ ሲያወጣ የእስራኤል ማለት እግዚአብሔር ያዕቆብን ስሙን ቀይሮ ማን ያለው? እስራኤል አለው። 12 ነገድ አለው። እነዛ የተወለዱ ልጆች አደጉ፣ ሕዝብ ሆኑ። እንደምታውቁት ታሪኩን እንደምታስታውሱት በግብጽ ደግሞ ባሪያዎች ሆኑ። እግዚአብሔር ከግብጽ ግን ሊያወጣቸው ቃሉን ልኳል። ደግሞ ክብር ለእግዚአብሔር ይሁን። እና ከግብጽ ሊያወጣ እግዚአብሔር ቃል ሰጥቷል ኦሬዲ። ስለዚህ እግዚአብሔር ብዙ ተአምራት ታስታውሳላችሁ፣ ብዙ ተአምራት አድርጎ በጸናች ክንድ ከግብጽ እንዳወጣቸው ታስታውሳላችሁ። የመጨረሻውና 10ኛውን ተአምር ታስታውሳላችሁ። በኩር የሆኑትን በሙሉ ገደላቸው እግዚአብሔር። ያን ጊዜ በቃ ይሄ ነገር ካቀም በላይ ነው ብለው ለቀቋቸው። ዘጸአት 12
ምዕራፍ 12 ቁጥር 51 ላይ በዚያ ቀን እስራኤል ከግብጽ ወጣ ይላል። ክብር ለእግዚአብሔር ይሁን። ያው እግዚአብሔር ግን ያለው ከግብጽ መውጣት ብቻ ሳይሆን ወደ ከነዓን ደግሞ መግባት የሚባል ነገር አለ። አሁን የእግዚአብሔር ተስፋ ይሄ ነው። ከግብጽ ትወጣላችሁ፣ ወደ ከነዓን ትገባላችሁ። እግዚአብሔር አሁን የተናገረውን ያደርጋል አያደርግም? that's a question። አንተ በህይወት እግዚአብሔር የተናገረህን ድሮ በጧት እግዚአብሔር ያደርጋል አያደርግም? እግዚአብሔር ታማኝ አምላክ ነው። እግዚአብሔር በቃሎቹ የታመነ ነው። እግዚአብሔር በቃሎቹ የታመነ ነው። እና እንደምታስታውሱት ያው ለያዕቆብ እንዳለው እንደገና ለያዕቆብ ደግሞ ለዘርህ እንዳለው የሱ ዘር ደግሞ እዛጋ በግብጽ ተይዘዋል። እግዚአብሔር አሁንም ቃሉን ይጠብቃል። በጀነሬሽን መካከል እግዚአብሔር ቃሉን ይጠብቃል። በልጆቻችን እግዚአብሔር ቃሉን ይጠብቃል። ያው ለኛ የገባው ኪዳን እኮ እግዚአብሔር ለልጆቻችን ያደርጋል። ታውቃላችሁ አንዳንድ ጊዜ በእኛ እርግማን ልጆች እንደሚረገሙ በእኛ በረከት ደግሞ እግዚአብሔር ይባርካል። ዘዳግም 7:9 ላይ ምንድነው የሚለው? አንተም አምላክህ እግዚአብሔር እርሱ ለሚጠብቁት ኪዳኑንና ምህረቱን እስከ ሺህ ትውልድ ድረስ የሚጠብቅ ለሚወዱት ትእዛዙንም ለሚጠብቁ ኪዳኑንና ምህረቱን እስከ ሺህ ትውልድ የሚጠብቅ የታመነ አምላክ እንደሆነ እወቅ ይላል። እስኪ አሜን። ለልጆች እግዚአብሔርን አምናለሁ። እስኪ የሚያምን ለእግዚአብሔርን የሚያምን ስለ ልጆቹ ሃሌሉያ። እኛ በህይወት ኖርንም አልኖርንም የእግዚአብሔር ኪዳን ከነሱ ጋር ይቀጥላል። አረ አሜን ሃሌሉያ። ይሄ ነው እግዚአብሔር፣ ባህሪው ነው እግዚአብሔር። ለሚወዱት ትእዛዙን ለሚጠብቁ ቃል ኪዳኑንና ምህረቱን ለዘላለም እስከ ሺህ ትውልድ የሚጠብቅ የታመነ አምላክ። ይሄ ነው የኛ አምላክ። ሼካራላላባዲያና ቦራባጋና ማስያ ሃሌሉያ። ክብር ለእግዚአብሔር ለአምላካችን ይሁን። አረ ለእግዚአብሔር ይሁንለት። አምጡለት፣ አምጡ። ይሄ እልልታ ከጠላት እጅ ልጆቻችንን የሚያስመልጥ እልልታ ነው። ሃሌሉያ። የሚያስመልጥ ነው፣ የሚያስመልጥ ነው፣ የሚያስመልጥ ነው። ዘመናቸውን የሚያስመልጥ ነው። እግዚአብሔር ጋር የሚተክላቸው ነው። ይሄ ቃል እውነት ነው። ይሄ ቃል እውነት ነው። ይሄ ቃል እውነት ነው። ለዘላለም እውነት ነው። እናምናለን። እኛ ከሚያምኑት ወገን ነን። እኛ ከሚያምኑት ወገን ነን። ሃሌሉያ። ይሄንን ቃል ከሚያምኑት ወገን ነን እኛ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። መንፈስ ቅዱስ ይሰራል። ያው እንዲህ በዚህ ሰዓት ይሰራል፣ ያድናል፣ ይናጠቃል። ይሄ የሺህ ትውልድ ማህተም በእነሱ ላይ ይደረጋል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እና እግዚአብሔር የታመነ አምላክ ነው። እና እግዚአብሔር ህዝቡን ከዚያ ከግብጽ እስራት ከቀንበር ከባርነት እግዚአብሔር ህዝቡን አውጥቶ ባርና ወተት ወደምታፈሰው ወደ ከነዓን ምድር ለማስገባት ቃል ሰጥቷል ኦሬዲ። እና በቃሉና በእነሱ መካከል ፈርዖን የሚባል መንግስት ንጉስ፣ ግብጽ የሚባል ህዝብ፣ ኤርትራ የሚባል ባህር፣ ዮርዳኖስ የሚባል ጥሩ ኢያሪኮ የሚባል ግንብ፣ ብዙ 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 ነገር አለ። ሃሌሉያ። ሁሉን የሚችል በሁሉ ላይ ስልጣን ያለው በሰማይ በምድር ጌታ የሆነ የአምላካችን እግዚአብሔር በሁሉም ላይ ጌታ ነው። ሁሉን አሸንፎ ነው ህዝቡን ይዞ የሚገባው። አረ አሜን፣ አረ እሰይ ሃሌሉያ። ጥሩ የችግሩን አይነት ግብጽ በሉት፣ ፈርዖን በሉት፣ ፈረሰኛ በሉት፣ ሰረገላ በሉት፣ የጦር ኃይል በሉት፣ አየር ኃይል በሉት፣ ባህር በሉት፣ ዮርዳኖስ በሉት፣ ኤርትራ በሉት፣ ሻሃቶና ማሳፕራዲያ ላደናጋዳ ባሳ የኔ አምላክ እግዚአብሔር ሁሉን ይችላል።
ዛሬ በህይወታችሁ ምንድነው ያለው? ምንድነው ያለው? ስሙን ጥሯ። ዮርዳኖስ ነው? ኢያሪኮ ነው? ኤርትራ ነው? ፈርዖን ነው? ሰረገላ ነው? ኢየሱስ ጌታ ነው። አምላካችሁ ጌታ ነው። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። መንግስቱ ሁሉን ትገዛለች። ኃይሉ ባለስልጣንነቱ ገደብ የለውም። ያደርሰሃል። ተዋግቶ ያደርሰሃል። አፍርሶ ያደርሰሃል። ከፍሎ ያደርሰሃል። በምድር አሻግሮ ያደርሰሃል። እና መንገድ ጀመሩ። ከግብጽ ወጥተው መሄድ ጀመሩ። ሲሄዱ ሲያያቸው ልክ ላባ እንዳደረገው ላባ ትዝ ይላችኋል። አየውና እንዴ ይሄን ሁላ ህብረት ይሄን ሁላ ንብረት ይሄን ሁላ ይዞ ብሎ ተሮጦ ተከተለው። ከለቀቃቸው በኋላ ያስለቀቀው እግዚአብሔር ክንድ ነው። ተአምር በተአምር መቅሰፍት በመቅሰፍት ሲያደርገው ነው ሳይወድ የለቀቀው። ከለቀቀ በኋላ ደግሞ አዩና እንዴ የምር ሄዱ ማለት ነው፣ አመለጡ ማለት ነው። እንከተላቸዋለን። እንዲህ ያለ ጠላት ልንገራችሁ። ጠላት ግን በእግዚአብሔር ሐሳብ ላይ ተነሳና እከታተላለሁ፣ እይዛቸዋለሁ። እነሱ ያሉትን ነው የምነግራቸው። ሰይፌን እመዛለሁ፣ እጄም ታጠፋቸዋለች፣ ምርኮን እካፈላለሁ፣ ነፍሴም ትጠግባቸዋለች። አላወቀ ማን እንዳለ፣ አላወቀ ማን እንዳለ። ምኞቱ እኮ ይሄ ነው የጠላት። ነፍሴ ትጠግባቸዋለች። በልቶ ሊጠግብ አንተ ኖ ዌይ ሆሴ፣ አይቻልም። አረ አይቻልም፣ አይቻልማ። የበላይ አለ፣ ሁሉንም ይችላል። ኤልሻዳይ አለ፣ አዶናይ አለ። ሃሌሉያ። እና በዛ ሁኔታ መንገድ ተቀጥሏል። እነዚህም እየሮጡ መጡ። ነገሩ ሪል ነው። እነሱ ውሃው ባህሩ ኤርትራ ባህር ቆሟል ከፊታቸው። ዘወር ብለው ሲያዩ እየመጡ ነው ፈረሰኞቹ፣ ሰረገላዎቹ። እንትና ምንድነው ያደረገው? ምኑ ሞኝ ነው እሱ። 600 ምርጥ የሆኑ የሰረገላ ነጂዎች፣ ይሄ ሶስተኛ ሻለቃ አራተኛ ሻለቃ ምናምን ይባላል። ሶስተኛው ምዕራፍ ነው ምናምን ነው የሚባሉት ይላል መጽሐፉ። በጣም ሃይሊ ትሬንድ የሆኑትን ነው ይዞ የመጣው 600። ይሄ ምስኪን ህዝብ ነው። በጭድና በጭቃ ሲያቦካ የኖረ ህዝብ ነው። ጉልበቱ የተመጠጠ ህዝብ ነው። ጉልበት የሌለው ህዝብ ነው። አቅም የሌለው ህዝብ ነው። ብርታት የሌለው ህዝብ ነው። የራበው ህዝብ ነው። እሱን ለማጥቃት ነው እየሮጡ የመጡት። Can you imagine? Can you imagine? ምን ሊያረጋችሁ እንደሚችል። ነፍሴ ተጠግባቸዋለች፣ ሰይፌ ይበላቸዋል እያለ ነው የመጣው። ሻካ። እስኪ አሜን። ለጠላቶቻችን ጉርቻ ያላደረገን እግዚአብሔር ስሙ ይባረክ። ነፍሳችን ከአዳኝ ወጥመድ እንደምታመልጥ ታመለጠች። ለጥርሶቻቸው ንክሻ ያላደረገን የእግዚአብሔር አምላክ ስሙ ይባረክ። ሃሌሉያ። የኛ ጌታ ምን አረገ መሰላችሁ? ህዝቡን ሲመራ እንዲህ በዋዛ አይደለም። አንተ በዋዛ አትመራም፣ አንቺም በዋዛ አትመሪም። ታውቃላችሁ አይደል? ዋዛ የለም፣ ፈዛዛ የለም። እግዚአብሔር መላእክት ከፊታቸው ይሄድ ነበር። የደመና አምድ ከፊታቸው ይሄድ ነበር። ልክ እግዚአብሔር ጠላት እየገሰገሰ እንደመጣ አንድ ምዕራፍ እንደቀረው ሲያይ ስትራቴጂ ቀየረ። የኔ ጌታ ምን አረገ መሰላችሁ? መልአኩ ሸሸ አለና ህዝቡን አሳለፈና ከኋላቸው ሆነ። ሃሌሉያ። ደመናው ከፊት የነበረው የሚመራቸው ሸሸ አለና እነሱ ኋላ ሆነ። አለለ። እስቲ የገባው ሰው እግዚአብሔር በጠላትና በእነሱ መካከል ገባ።
በመካከል ገባ። ኢየሱስ ጌታ ነው። ባንተና በጠላት መካከል ገብቶ እያዳነ ቃሉን ይፈጽማል። ሳነበው ልቤ እንደዘለለ ልነግራችሁ አልችል። አይ ጌታ አልኩ። ያን ሲመራን የነበረውን መልአክ ቀይር አለ እግዚአብሔር አለና ኋላ አረገው። የደመና አምድ መጣና ኋላ አረገው። ያን ካረገ በኋላ ሌሊቱን ሙሉ ሊቀራረቡ አልቻሉም። አንድ ምዕራፍ ነው የቀራቸው። ሃሌሉያ! ሊቀራረቡ አልቻሉም ይላል ቃሉ። ሊቀራረቡ አልቻሉም ይላል። ሌላ የሚገርም ነገር ልንገራችሁ። በዚህኛው ክፍል ብርሃን ነበረ፣ በዚህኛው ክፍል ጨለማ ነበረ አለ። ሃሌሉያ! አንተ ለራስ ማድረግ ማችለውን አምላክህ እግዚአብሔር ግን ባንተና በጠላት መካከል ገብቶ የነሱን ሰፈር ጨለማ አድርጎ ያንተን ብርሃን አድርጎ መላእክቱን እዛጋ አቆሞ ደመናውን እዛጋ አቆሞ ሃሌሉያ! የሚያምን እስቲ አንድ የሚያምን ሰው እግዚአብሔር ይመስገን። ሃሌሉያ! ሃሌሉያ! በጣም የሚገርማችሁ ነገር ልንገራችሁ። እንደዛች አይነት አጣብቀኝ ውስጥ እያሉ ህዝቡ አንድ ነገር ነው የምናየው። ቅድም ያልኳችሁ ስዕል እነሱ መጥተዋል። ባህሩ እዚህ አልተከፈለም፣ ያጓራል። የሆነ አጣብቀኝ ውስጥ ናቸው። ህዝቡ እንዲህ አሉ። እኛ አሉ የእስራኤል ህዝብ እኔ ማለት ነው እሱ በምድረ በዳ ብንሞት ከምንሞት ብንገዛላቸው ይሻላል አሉ። የህዝቡ ምርጫ እዚህ ምድረ በዳ ላይ ከምንሞት ለነሱ ብንገዛ እድሜ ልካችንን ይሻለን ነበር። አንተ ሙሴ የምትባል ሰው በምን አርገን ነው? የተስፋው ቃል ተረስቷል። ባለማመን ተውጧል። የሚያዩት ሁኔታን ነው። ሁኔታ የሚለው ኦሬዲ ተሸንፈዋል። ግብፅን ነው የሚያዩት፣ ፈርዖንን ነው የሚያዩት፣ ፈረሰኛውን ነው የሚያዩት፣ መንኮራኩራቸውን ነው የሚያዩት። ሙሴ የሚባል የእግዚአብሔር ሰው ደግሞ እንዲህ አላቸው፣ አትፍሩ። ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውምና ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ አላቸው። የእግዚአብሔር ሰው አያሳጣ። እምነት ያለው ሰው አያሳጣን። የሚመራን ሰው አያሳጣን። ለዚህ ነው መሪዎች የሚያስፈልጉን። ለዚህ ነው እግዚአብሔርን የሚሰሙ ሰዎች የሚያስፈልጉን። አንድ አይነት ነገር ነው የሚያዩት። ልዩነታቸው ሙሴ እግዚአብሔርን ይሰማዋል። እኔ በጣም ደስ የሚለኝ ግን ህዝቡ ያለው ሙሴ ያለው ብቻ ሳይሆን በጣም ደስ የሚለኝ እግዚአብሔር ያለው ዘጸአት 14:17 ላይ ምን ብሎ ይናገራል? ላንብብላችሁ ወይስ ልንገራችሁ? በቃል እንደዚህ ይላል። እግዚአብሔር ምን አለ መሰላችሁ? እኔ የግብፃውያን ልብ አጸናዋለሁ። ተው እንጂ በኃይላቸው ይገባሉ፣ በፈርዖን በሰራዊቱ በሰረገሎቹ በፈረሰኞቹ ላይ ክብርን አገኛለሁ አለ እግዚአብሔር። ከእግዚአብሔር ክብር ሊያገኝ ነው አንዳንድ ጊዜ እነ ግብፅን እነ ፈርዖንን እነ መንኮራኩርን በላያችን ላይ የሚያንዣብብብን። አይገርማችሁም? እስኪ አሜን የገባው ሰው ይው ህዝቡ አይቶ ፈርቶ እዛ ከዚህ ከመሞት እዛ ባሪያ በሆን ይሻላል ይላል። ሙሴ መቼም የተባረከ ሰው ነው። ተው እነዚህን ለዘላለም አታያቸውም። እግዚአብሔር ያድናል፣ እግዚአብሔርን ማዳን ይላል። እግዚአብሔር ደግሞ እዛ ሆኖ እኔ ልባቸውን እንደው ማጸናዋለሁ። ኃይለኛ ሆነው ነው የሚመጡት፣ ጨክነው ነው የሚመጡት፣ ኢቭን ውሃ ውስጥ ይገባሉ። ግን እኔ ማረገው ክብር ነው በእነሱ ማገኘዋል። አረ እግዚአብሔር ሊከብርበት ነው በጉዳያችሁ ላይ።
እግዚአብሔር በነገርህ ላይ ይክበር። እግዚአብሔር ባስቸገረሽ ላይ ይክበር። እግዚአብሔር ባፈራሃው ነገር ላይ ይክበርበት። እኔ ክብርን አገኛለሁ አለ ጌታ። አቤት 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 አቤት! አንድ ነገር እያዩ ሶስት ነገር ነው። አንዱ ሞቱን ያያል፣ አንዱ የእግዚአብሔርን ማዳን ያያል፣ አንዱ እግዚአብሔር ደግሞ ራሱ ክብሩን ያያል። ኢየሱስ ጌታ። ሃሌሉያ! በእኛና በጠላቶቻችን መካከል፣ በእኛና በተግዳሮቻችን መካከል፣ በእኛና በችግሮቻችን መካከል፣ በእኛና በበሽታችን መካከል፣ በእኛና በእጥረታችን በጭንቀታችን መካከል እየገባ የጠላትን ሐሳብ እያመከነ በማለዳ በሕይወታችን ጅማሬ የተናገረን ቃሉን የሚፈጽም በሕይወታችን ውስጥ ሁል ጊዜ የሚተጋ ክብር ይሆን፣ ክብር ይሆን፣ ክብር ይሆን፣ ክብር ይሆን፣ ክብር ይሆን፣ ምስጋና ይሆን፣ አምልኮ ይሆን። ይሄ ነው ያንተ አምላክ። ይሄ ነው ያንቺ አምላክ። ይሄ ነው የኛ አምላክ። ይሄ ነው የአባቶቻችን አምላክ። ሃሌሉያ! እና በዛ ሌሊት ሊቀራረቡ አልቻሉም። ቢሞክሩም አልቻሉም። ሰረገላ ቢኖርም አልቻለም። ለምን የተባለ እንደው መልአኩ ኋላ ነው ያለው። ለምን የተባለ እንደው የክብሩ ደመና ኋላ ነው ያለው። ሃሌሉያ! አረ እንዴት የተጠበቀን ህዝቦች ነን! አረ እንዴት በጸጋው የተከለልን ህዝቦች ነን! አረ እንዴት እግዚአብሔር የከለለን ሰዎች ነን! ክብር ለእግዚአብሔር ይሁን። እና እግዚአብሔር ያንን ሌሊት ደግሞ ምን አረገ መሰላችሁ? ከምስራቅ አደገኛ ነፋስ አነፈሰ እግዚአብሔር። ጽኑ ነፋስ ያነፍስ አደረ እግዚአብሔር። ጽኑ ነፋስ አረገና ኤርትራን ከፈለው። ያስጨነቃቸውን ከፈለው። ያስፈራራቸውን ከፈለው። ሊወጣቸው ያጓራውን ከፈለው። አፉን የከፈለውን እሱን ከፈለው። እስኪ አሜን አሜን። ይችላል፣ ይችላል። እግዚአብሔር ይችላል። እግዚአብሔር ትልቅ ነው። ሳይ እና ህዝቡ በደረቅ ምድር ተሻገሩ። አረ አሜን። እና እግዚአብሔር እንደተናገረው የግብፃውያንንና የፈርዖንን ልብ አጸናለሁ እና እንደውም ይገባሉ እንዳለው ገቡ። መጽሐፍ ሲናገር አንድ ስፍራ ላይ ሲሞክሩ ተዋጡ ይላል። እና ገቡ። እነሱ የሚሻገሩ መስሏቸው ማለት ነው። ከዛ ጌታ አይ ጌታ ምን ይል መሰላችሁ? መንኮራኩራቸውን አሰረዋል። መንኮራኩሩ አልሄዳል፣ አሰረው። በቃ የሆነ ነከሰ ነው የሚባለው። መካኒኮች አላችሁ። ነከሰ፣ ሻካ አይዝማ ተከፍሎ እሱም ሲገባ ያስፈራል። እንዴ እግዚአብሔር በከፈለው ላይ ጠላት ደግሞ ይገባል እንዴ? እንዴት አይነት ነገር ነው? አሰረው። ሌላ አለው እግዚአብሔር ያሰበው ነገር ሌላ አለው። እንዳይመለሱ የሚገቡት ድረስ ይገባሉ፣ መሃል ላይ ድረስ ኤግዚት እንዳያገኙ ነው ያረጋቸው። ክብር ለእግዚአብሔር ይሁን። አትፍራ በሉት እስኪ አጠገባችሁ ያለውን ሰው አትፍራ፣ አትፍሪ። ኢቭን እግዚአብሔር በከፈተው በር ላይ ጠላት ዘው ብሎ እግሩን ሲያስገባ አትፍራ። እግዚአብሔር ሌላ ጉዳይ አለው። ተርን አራውንድ ማድረግ እስከማይችል ሻካ ማቶና ማሳ ሃሌሉያ አሜን። እና በቃ ገቡ። ውሆች እንደ ክምብር ቆመዋል። መጽሐፍ ሲናገር ሞገዱን በባህር ውስጥ ረጋ ይላል። ሞገድ ታውቃላችሁ? ሞገድ ኃይለኛ ነፋስ ያለው ውሃ ነው። እንደዚህ የሚያረግ መርከቡን ምኑን ፈንቅሎ የሚጥል ሞገድ። ሞገዱ ረጋ። እርጎ ሲረጋ ታውቃላችሁ? ሞገዱ ረጋ። ኢየሱስ ጌታን እና እግዚአብሔር እንደዛ አድርጎ ህዝቡን አሻገረ። በጣም ደስ የሚለኝ ነገር
ህዝቡ ሁሉ እስኪወጡ ድረስ ወርጄ ትንሽ መጠቃላይ ላይ እናገራለሁ እሱ እየጨረስኩ ነው እስኪሻገሩ ድረስ ምንም አላረገም እግዚአብሔር ልክ ህዝቡ ሲሻገር ሲወጣ ያረጋውን ታውቃላችሁ ውሃውን እንደገና በላያቸው ላይ አሁን መዋኘት ትችላላችሁ ክብር ለእግዚአብሔር ይሁን አሜን 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 ህዝቡን እግዚአብሔር አሻገረ እግዚአብሔር የተናገረውን ስለሚፈጽም ወደ ተስፋይቱ ምድር መሄድ ግድ ነው ኤርትራም ቢሆን ግድ ነው ክብር ለእግዚአብሔር ይሁን ይሄንን ባይናቸው ያዩ አይ ዊትነስስ እነ ሙሴ እነ ማርያም አዩ እንደውም አንድ ቦታ ሲናገር ልክ ውሃውን ተሻግረው ወተው እንዲህ ሲሉ እነዛ ደግሞ ሲሞክሩ ውሃው መጥቶ ሲያረጋቸው ሬሳቸው መጥቶ ዱብ ሲል ሬሳቸውን አዩ ይላል አዩ ከዛ ምን አሉ መሰላችሁ ሃሌሉያ በክብር ከፍ ብሏል እግዚአብሔር ምን ሆናለው ነው ያለው እግዚአብሔር ምን ሆናለው ነበር ያለው እከብራለሁ ክብር አገኛለሁ በኋላ እነሱ የናዩ ሬሳውን ምናምን አዩና በክብር ከፍ ብሏልና እግዚአብሔርን ባርካዋለሁ ለእግዚአብሔር እዘምራለሁ ሃሌሉያ ጉልበቴም መድኃኒቴም ሆኖልኛል እግዚአብሔርን ባርካለሁ አሉ ክብር ለእግዚአብሔር ይሁን ኦ ሃሌሉያ አንድ ቃል አንብብላችሁ የመዝጊያም ይሁንና በሱ እንጸልያለን ዘጸአት 15 ላይ እናነባለን ከ11 ቁጥር ጀምሮ ሃሌሉያ ዋናው ምዕራፉ ይሄ ምዕራፍ 15 እንዳለ እነ ማርያምና እነ ሙሴ የዘመሩት መዝሙር ነው በክብር ከፍ ብሏል እግዚአብሔር ለእግዚአብሔር ዘምራለሁ ፈረሱንና ፈረሰኛውን በባህር ጥሎታል ለእግዚአብሔር ዘምራለሁ ጉልበቴም ዝማሬም እግዚአብሔር ነው ይያሉ ለእግዚአብሔር እልልታ አመጡ ክብር ለእግዚአብሔር ይሁን እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይያሉ ለእግዚአብሔር ዘመሩ ተቀኙለት ክብር ለእግዚአብሔር ይሁን ከቁጥር 11 ጀምሮ ያለውን ግል ላንብብላችሁ በጣም ወደው ክፍል ነው አቤቱ በአማልክት መካከል እንዳንተ ያለ ማን ነው እንዲህ እኮ ነው የሚያሰኘን እግዚአብሔር ይሰራና ይመራና ያሳልፍና ቆመን ስናስበው ኃይሌ ነው ይሄን ያረጋልኝ ብንል ጉልበቴ ነው ኖ ዌይ ገንዘቤ ዕውቀቴ ያለኝ ሶሳይታል ስታተስ ነው ኖ እንዳንተ ያለ ማን ነው በምስጋና የተፈራ እስኪ አሜን ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ክብር ለእግዚአብሔር ይሁን እንደ እግዚአብሔር ያለ ማንም የለም ቀኝህን ዘረጋ ምድሪቱ ዋጠቻቸው ውሃ ብቻ አይደለም የተከደነበት ጠላታችን ላይ ምድሪቱ ደግሞ እኔ ስራመድባት አሳልፋኝ ሰውየው ሲሞክር ዋጠችው ገብቷቸዋል የሚለው እግዚአብሔር ቃል ቀኝህን ዘረጋ ምድሪቱም ዋጠቻቸው ልንገራቸው በቸርነትህ የተቤዥከው ህዝብህን ምን አረከው መራኸው ሃሌሉያ በቸርነት የተቤዥከውን ያንን ህዝብ ግን ምን አረከው መራኸው በኃይልህ ወደ ቅዱስ ማደሪያ አገባሃቸው አሕዛብ ሰሙ ተንቀጠቀጡ በፍልስጤም የሚኖሩ ምጥ ያዛቸው አቤቱ እስኪ ይሄን አብራችሁኝ በሉ አቤቱ ህዝብህ እስኪያልፍ ድረስ ሃሌሉያ አንተ እስክታልፍ ድረስ ህዝብህ እስኪያልፍ ድረስ አንቺ እስክታልፊ ድረስ ሃሌሉያ እስከዚያ ድረስ የተቤዥከው ህዝብህ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው በክንድህ ብርታት እንደ ድንጋይ ዝም አሉ ጠላቴ እንደ ድንጋይ ዝም አለ ጠላቴ እንደ ድንጋይ ዝም አለ እየረዳኝ እያገዝከኝ ባንተ ምሕረት
ታቆታላችሁ ይመዝሙ ለኔ ስትሉ ስሙት በጣም የምወደው መዝሙር ጠላቴ እንደ ድንጋይ ስም እግዚአብሔር ህዝቡን የመረጠውን ህዝቡን በቸርነት የተቤዠውን ህዝቡን ከልሎ እየመራ ሲያሳልፍ ቀድም ሌሎቹ ከተሞች ምንም ማድረግ እንዳልቻሉ በያዕቆብ ላይ እዚህ ደግሞ ዋና የሚባሉት ኦር እነዚህ ዋዛ ህዝቦች እንዳይመስሏችሁ ማን ያላቸው እነ የኤዶም አለቆች የሞዓብ ኃያላን ተንቀጠቀጡ ቀለጡ ፈሩ ምን እስኪሆን ድረስ ህዝብህ እስኪሻገር ድረስ ህዝብህ እስኪያልፍ ድረስ የት እንዳደረሰው አይታችኋል የእግዚአብሔር ህዝቡን አቤቱ አንተ ታስገባቸዋለህ በርስትህም ተራራ ትተክላቸዋለህ አቤቱ እጆች ባዘጋጇት መቅደስ አረ ክብር እግዚአብሔር ህዝቡን ወደ ዴስቲኒው ያስገባል እግዚአብሔር አንተን ወደ ዴስቲኒህ ያስገባሃል እግዚአብሔር አንቺን ወደ ዴስቲኒሽ ያስገባሻል ተዋግቶ እስክታልፊ ድረስ ደግሞ ጠላትንና ነገስታትን ጸጥ አድርጎ እንደ ድንጋይ ዝም አድርጎ ምንም ማድረግ እስከማይችሉ ፓራላይዝ ነው ያረጋቸው እስቲ ኢየሱስ ጌታ ነው አረ ኢየሱስ ጌታ ነው ቆመን እስቲ ጌታ እናመልካለን ሃሌሉያ ውሃው እንደ ክምር ይቆማል ባህሩ ይከፈላል ጠላቶቻችን እኛን ለማጥፋት እንኳን እየፈለጉ እንኳን እስከማይችሉ ዝም ብለው በድንጋጤ በእግዚአብሔር ፍርሃት ፓራላይዝድ ሆነው እኛ ግን እግዚአብሔር ወዳየልን እንሻገራለን እስከሚያምን አንድ የእግዚአብሔር ሰው አሜን እግዚአብሔር ያሻግራል የነገርኩህን እስካደርግልህ ድረስ ምን አለልህም አለ አልተውህም እግዚአብሔር የነገራችሁን ነገር አለ በልጅነት በጧት አለ እንግዳው እግዚአብሔር ይያላችሁ ነው ዛሬ እዛ እስክደርሱ ድረስ አልተዋችሁም አልጥላችሁም አብሬያችሁ ሆናለሁ ብሏል ጌታ ክብር ለኢየሱስ ይሁን